ሰላም ጤና ይስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ከሶስት ዩኒቨርሲቲዎች በሶስት ምክንያት የተባረረውና ፊዚክስ የሚያስጠናቸው ዳኛቸው ሻምበል ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎች በሚጠሩት ስሙ መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርቱን መቀበል አይችሉም ከሚባሉ ልጆች መካከል እንደነበር ይናገራል። ዳኛቸው ሻምበል ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው ብስራተ ገብርኤል ትምህርት ቤት ነው። በ2007 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና 515 በማምጣቱ አዲስ አበባ ዩኒቨርሲቲ ተቀላቀለ። በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ክፍል 1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ ዕድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካ ሆነው ለሁለተኛ ጊዜ ቻይና ህንዙ የምትባል ከተማ የኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል አላስቻለው። ከሶስት የከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰነ ወራት ቆየ። ድሬዳዋ ያለው ከቤት ትምህርት ቤት የሚል ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበረ ይላል። ከዚያም ሲጋራ፣ ጫት እየቆየም ደግሞ የተለያዩ አደንዛዥ እጾችንና መጠጥን መጠቀም ጀመረ። ቻይና የትምህርት ዕድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያው ያለ ገደብና ከልካይ ሲጃራ የሚያጭሱ ሰዎች ሲመለከት ከ3 ቀን በላይ ከሱስ ተነጥሎ መቆየት አልሆነለትም። በቻይና ቆይታው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ10 ቀን ከታሰርኩ በኋላ ነው ወደ ኢትዮጵያ የተመለስኩት ይላል። ዳኛቸው ቤተሰቦቹ ከቻይና መመለሱን እንዳያውቁ አልፈለገም። ስለዚህም ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። በሱስና ተስፋ መቁረጥ ወደ ጎዳና ህይወቱ መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበረ። ወደ ቢሾፍቱም ለምን እንደሄደ ሲጠየቅ ቢሾፍቱን የማውቃት ድሮ ነው፣ አዲስ አበባ ዩኒቨርሲቲ ያለው የሜካኒካል ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዚያ ሄጄ ነበረ ይላል። ቢሾፍቱ በሄደ ሰዓት በሱስ ዓለም ስለተጠመደ ህይወቱ የበለጠ እየከበደው መጣ። በልቶ ማደር ችግር ሆነ። ከሱስ አልፎ ሆዱን ማስታገስ፣ ጥሙን ማርካት አልቻለም። ስለዚህም ጥሏት የመጣው አዲስ አበባ ናፈቀችው። ማንም ሰው የማያውቀውን ቢሾፍቱ ከምሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ በሞት አስክሬኔ ለቤተሰቦቼ ለመላኩ እንኳን ይቀላል ብዬ ነው ይላል ምክንያቱን ሲያስረዳ መምህር ዳኒ። መናሪያ የነበሩ የጎዳና ጓደኞቹ 35 ብር ሰብስቦ ሰጡት እና በእርሱ ወደ አዲስ አበባ ጉዞ ጀመረ። ከቢሾፍቱ አዲስ አበባ እያመጣ ሳለ መኪናው ቆሞ ለፍተሻ ሲወረድ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪና ውስጥ ያሉ ተሳፋሪዎች ገፍቶ የእርሱ ቦታ ላይ ተቀምጠውም ጠበቁት። ክፍት ወንበር የነበረው ከአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ተማሪ የነበረችው ይቺ ሴት ለዳኛቸው ህይወት መለወጥ ምክንያት ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላት ለማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋት አላመነታችም። ይቺ ሴት የአሁኗ ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ህይወቱ እንዳበቃ ይናገራል። እርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሐፍ ቅዱስን ማንበብ ጀመርኩኝ፣ ወደ እግዚአብሔር ተጠጋው። መጽሐፍ ቅዱስን ማንበብ ጀመርኩኝ። ከዚያም በኋላ ሱሴን እርግፍ አድርጌ መተውን ያስረዳል። ህይወቱ መልክ እየያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብ፣ የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ።
በኮረና ወቅት በቤተ ክርስቲያን ውስጥ አንድ ክፍል ተሰጥቶኝ አስተምራቸው የነበሩ የ8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮረና በኋላ በአንድ ወር ውስጥ ተዘጋጅተው ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህሩ ለቅቆበት ስለነበረ አንድ ተማሪ የእርሱን ስም አንስቶ ለርዕስ መምህር ነገራቸው። መምህሩ እስክንቀጥር ድረስ ክፍሉን ያዝልኝ ብሎ አስገባኝ ይላል። አጋጣሚውን ሲያስታውስ እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎች ጋር በሂሳብና በፊዚክስ ትምህርት ጨዋታ ጀመሩ። ተማሪዎች ወደዱት። የትምህርት ቤት ርዕስ መምህሩ አስተያየት ሰብስቦ ጥሩ ነገር ስለሰሙ ቀጠሩት። በዚያች አጋጣሚ የተጀመረች የማስተማር ህይወት ለ3 ዓመት ያህል በትምህርት ቤቱ ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። መምህር ዳኛቸው አስጠግታው ከምትኖር ሴት ጋር ትዳር መስርቶ መኖር ጀምሯል። ሁለቱ ጥንዶቹ ኑሯቸውን ለማሸነፍ እቁብ እየጣሉ የቤት ዕቃቸውን ለማሟላት ይጣራሉ። ዳኛቸውና ባለቤቱ ይጥሉት የነበረው 9,000 ብር እቁብ ሲደርሳቸው ቁምሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሾፍቱ ከተማ ስኩል ኦፍ ማይ ሲድ የሚባል የማጠናከሪያ ትምህርት ቤት ከፈተ። የማጠናከሪያ ትምህርቱን ተቋሙን በ16 ተማሪዎች ነበር የጀመረው። ከ16 ውስጡ ደግሞ የሚከፍሉት 6ቱ ብቻ ሲሆኑ 10 ተማሪዎች ደግሞ በነፃ ማስተማር ጀመረ። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ የተማሪዎች ቁጥር ወደ 80 ማደጉን ይናገራል። ዳኛቸው በአንድ ክፍል የጀመረው የማጠናከሪያ ትምህርት የተማሪዎች ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍል አሳደገው። በልጅነት ከቤተሰቦቹ ጋር ይኖር የነበረው በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ሲፈልጉ እነርሱ ላይ ሌሊቱን ሙሉ እያበሩ ማጥናት ስለሚጨንቃቸው ሌላ ሰፈር ያሉ ጓደኞቹ ጋር በመሄድ እያደረ ያጠና እንደነበረም አልረሳም። በቂ የማንበቢያ ስፍራ የሌላቸው እነርሱ በዝቅተኛ የኑሮ ደረጃ በሚገኝ ቤተሰብ ውስጥ የሚገኙ ተማሪዎች በሚል የማጠናከሪያ ትምህርት በሚሰጥበት ህንፃ ላይ አንድ 24 ሰዓት አገልግሎት የሚሰጥ ቤተ መጻሕፍት አደራጀ። ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ያሰራ እንደነበረ ያስታውሳል። ተማሪዎቹም ከፊዚክስ ውጪ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዝኛ ይማሩ ነበር። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋበት። ህይወት ከዛ ቀን እንደ አዲስ ጀመረ። በዚህ ወቅት ነበረ መምህር ዳኒ በመንግስት ትምህርት ቤት ውስጥ ከመደበኛው ትምህርት ሰዓት ውጪ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆቹን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁ ቪዲዮዎች የተቀረጹት በዚህ ወቅት መሆኑን ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን አስጠንቻለሁ የሚለው ዳኒ በ2016 ዓ.ም ወደ 45 የሚጠጉ ተማሪዎችን ለ4 ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከነዚህም መካከል 20 ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስዶ በማለፍ መግባታቸውን ጭምር ይናገራል። ልብ በሉ፣ የዳኒ ሚስት ምንም ሳይኖረው በሱስ ውስጥ ወርቆ እያለ ጎዳና እያለ ነበረ ካለበት ሲቹዌሽን ማንነት አንስታ እስከነ ሙሉ ማንነቱ ተቀብላ አጽድታው ቤት ሰጥታ ሳፖርት አድርጋ ወደ ትዳር የመራች። እውነተኛ ፍቅር የለም ፍቅር ገንዘብ ነው የምትሉ ሰዎች እውነተኛ ሰዎች በዝም ሰዓት መኖራቸውን፣ እውነተኛ ትዳር እውነተኛ ፍቅር መኖሩን ከመምህር ዳኒ ህይወትና ከምስቱ መማር እንችላለን።